ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ኢብራሂም ኮናቴ የሚነገሩ ሁላ ውሸት ናቸው ብሏል። እንደዚሁም ደግሞ ትናንትና ከነበረው የክፍት ባስ ፓሬድ ጉዞ ላይ እንግዲህ ያጋጠመ አደጋ አለ። ይሄን የምንመለከት ይሆናል። እንደዚሁም ሌሎችንም ይዤላችሁ መጥቻለሁ። እስከ መጨረሻው ላይ ቀርስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው ጉዳይ እንግዲህ አሁን ላይ የክረምት የዝውውር መስኮት ሊከፈት በጣም ጥቂት ቀናቶች ናቸው የቀሩትና ሊቨርፑል ከተለያዩ ተጫዋቾች ጋር ስሙ እየተያዘ ነው። እንደዚሁም ደግሞ የሊቨርፑል ተጫዋቾች ከሊቨርፑል ለመውጣት ስማቸው ከሌሎች ክለቦች ጋር እየተያዙ ይገኛሉ እና አሁን ላይ እንግዲህ ሳሻ ታቬሬላ ይዞት በወጣው ዘገባ ምንድነው ያለው? ሊቨርፑል 9 ቁጥር ቦታ ላይ ሲመለከቱት የነበሩትን ተጫዋች ትተው ሌላ ተጫዋች መመልከት ጀምረዋል እያለን ይገኛል። ከዚህ በፊት እንግዲህ ሙሉ ለሙሉ ትኩረታቸው የነበረው አሌክሳንደር ኢሳቅ ነበር። ነገር ግን ደግሞ እሁድ ዕለት በተደረገው ጨዋታ እንግዲህ ኒውካስል ዩናይትዶች ወደ ሻምፒዮንስ ሊግ መቀላቀላቸው አይዘነጋም። ከዛም በኋላ እንግዲህ የተለያዩ ዘገባዎች ወጥቷል። በተለይ ደግሞ ዴቪድ ኦርሲን ይዞት በወጣው ዘገባ መሰረት አሌክሳንደር ኢሳቅ ቀጣይ አመት በኒውካስል ዩናይትድ ይቆያል ብሏልና ከኒውካስል ዩናይትድ እንደማይለቅ ከተነገረ በኋላ ሊቨርፑሎች ሙሉ ለሙሉ ትኩረታቸውን ወደ ሌላ ተጫዋች አድርገዋል እያልን ይገኛል ሳሻ ታቬሬላ። በዚህ መሰረት እንግዲህ ሊቨርፑሎች በዚህ ሰዓት የኢንትራ ፍራንክፈርት ተጫዋች የሆነው ሂጎ ኢኪቲኬን እየተከታተሉት ይገኛሉ። ቀዳሚም ተመራጭ አድርገውታል እያልን ይገኛል ሳሻ ታቬሬላ በዘገባው መሰረት። ሂጎ ኢኪቲኬ እንግዲህ ለኢንትራ ፍራንክፈርት ዘንድሮ በጣም ጥሩ የሚባልን አቋምን እያሳየ ይገኛል። በቡንደስሊጋው እንኳን ባደረጋቸው 33 ጨዋታዎች 15 ግብና 8 አሲስት ማስመዝገብ የቻለ ተጫዋች ነው። ይሄም ማለት እንግዲህ 23 የጎል ተሳትፎ ማድረግ ችሏል በዘንድሮ ሲዝን ብቻ። እዚሁም ገና ወጣት የሚባል ተጫዋች ነው። ገና 22 አመቱ ነው። በተጨማሪም ደግሞ ግራ ክንፉንም ቦታ ከቨር ማድረግ የሚችል ተጫዋች ነው። ቁመቱም ጥሩ የሚባል ነው። 1.89 ሴንቲሜትር ነው እና ጥሩ የሚባል አቋም ላይ የሚገኝ ተጫዋች ነው። ለረጅም አመታትም ለሊቨርፑል በቋሚነት መሰለፍ የሚችል ተጫዋች ነውና ሊቨርፑሎች ፎከሳቸውን ወደሱ አድርገዋል እየተባለ ይገኛል። በመቀጠልም የምንመለከተው ጉዳይ ደግሞ ሊቨርፑል ሊለቅ ይችላል ተብሎ ከሚጠረጠሩ ተጫዋቾች መካከል አንዱ ስለሆነው ስለ ኳንዛ በወጣው ዘገባ ላይ ነው። አሁን ላይ እንግዲህ ካቾሳይድ ይዞት በወጣው ዘገባ መሰረት ኳንዛ የወደፊት ቆይታው ላይ እያሰበበት ይገኛል እያለን ነው። ኳንዛ እንግዲህ ዘንድሮ ብዙ የመጫወቻ እድል ያላገኘ ተጫዋች ነው። ከተደረጉት የፕሪሚየር ሊግ ጨዋታዎች እንግዲህ 4 ጨዋታዎችን ብቻ ነው መጫወት የቻለው። በአጠቃላይ ደግሞ ወደ 13 የሚጠጉ ጨዋታዎችን ማድረግ ይችላል። አምና እንግዲህ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነበረ። እንደዚሁም የወደፊቱ የሊቨርፑል ተስፋ የቨርጂል ቫን ዳይክ ተተኪ ሊሆን የሚችል ተጫዋች ነው ሲባል በጣም ብዙ ሙገሳ ሲቀርብለት የነበረ ተጫዋች ነው የነበረው። ነገር ግን ዘንድሮ ጥሩ የሚባል አጀማመርን መጀመር አልቻለም። በተለይ ደግሞ የፒሲ ጨዋታ ኮንፊደንሱን የጎዳው ይመስለኛል። 45 ደቂቃ ብቻ ነበር የተጫወተው። ከዛው በኋላ እንግዲህ በኮናቴ ተቀይሮ መውጣት ይችላልና ያቺ ጨዋታ እንግዲህ ብዙ ነገሮችን ያመሰቃቀለበት ይመስለኛል። ከዛ በኋላም እንግዲህ በተጫወተባቸው ጨዋታዎች እንግዲህ ስህተቶችን መሳሳቱን አላቆመም። በርግጥ ያለፉትን ጥቂት ጨዋታዎች የተሻለ እንቅስቃሴ ማድረግ ቢችልም ማለት ነውና በዚህ ዘንድሮ እንግዲህ በአሰልጣኝ አርነ ስሎትም ብዙ የመጫወቻ እድል ያላገኘ ተጫዋች ከመሆኑ አንፃር እንግዲህ ቀጣይ አመታትን እንግዲህ በሊቨርፑል ያለውን ቆይታ ላይ በደንብ እያሰበበት ይገኛል እያለን ነው። በዚህ ሰዓት እንግዲህ ይህንን ተጫዋች የሚፈልጉ የተለያዩ ክለቦች አሉ። በፕሪሚየር ሊግ እንኳን ከተመለከት ነው እነ ፎረስት እና ኒውካስል ዩናይትድ፣ ብሬንትፎርድ እንደዚሁም ደግሞ በርንማውዝ፣ ኤቨርተን ይህንን ተጫዋች ይፈልጉታል። ከእንግሊዝ ውጭም ያሉ ክለቦችም እንግዲህ ይህንን ተጫዋች ይፈልጉታል። በተለይ ደግሞ ቦሩሲያ ዶርትመንድ እና ሌቨርኩሰን ይህንን ተጫዋች እየተከታተሉት ይገኛሉ ነው እየተባለ የሚገኘውና ምናልባትም እንግዲህ ከሊቨርፑል ሊለቅ የሚችልበት ቻንስ አለ እየተባለ ነው ያለው። እንደ ካች ኦፍ ሳይድ ዘገባ ከሆነ እንግዲህ ምናልባትም ሊቨርፑሎች ለዚህ ተጫዋች ከ30 እስከ 35 ሚሊዮን ዩሮ ድረስ ሊጠይቁ ይችላሉ እያልን ይገኛል። እዚህ ጋር አንድ ግር ያለኝ ነገር ምንድነው? ከዚህ በፊት እንግዲህ በወጡ ዘገባዎች መሰረት ሊቨርፑሎች ለቤንዶክ እስከ 30 ሚሊዮን ፓውንድ ድረስ ይፈልጋሉ ሲባል ነበርና የዚህ ተጫዋች ደግሞ ከሱ አንፃር ስንመለከተው በጣም ያነሰ ነው የሚሆነውና ምናልባት ሊቨርፑሎች ከዚህ የበለጠም ገንዘብ ሊጠይቁ የሚችሉበት ቻንስ አለ የሚለቁት ከሆነ እንኳን። ምክንያቱም ደግሞ ኳንዛ በሊቨርፑል የሚያቆየው ኮንትራት በጣም ረጅም ኮንትራት አለው። እስከ 2029 ድረስ የሚያቆየው ኮንትራት አለውና እንደዚህ አይነት ረጅም ኮንትራት እያለው በዚህ በትንሽ ብር ይለቁታል የሚለው ነገር ትንሽ አጠራጣሪ ነው። በተጨማሪም ደግሞ ይለቁታል ወይስ የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። በርግጥ ከተከላካይ ስፍራ ላይ አንድ ተጫዋች ሊለቅ ይችላል ነው እየተባለ የሚገኘው። ወይ ጆ ጎሜዝ ወይ ደግሞ ኳንዛ ሊለቁ ይችላሉ ተብሎ ነው የሚጠበቀው። እድሜያቸውን ከተመለከትነው ኳንዛ ገና ወጣት የሚባል ነው። በተጨማሪም ደግሞ ጆ ጎሜዝ በጣም በተደጋጋሚ ጉዳት የሚያስቸግረው አይነት ተጫዋች ነውና ምናልባትም ጀራል ኳንዛን በሊቨርፑል ሊቆይ የሚችልበት ቻንስ በጣም ሰፊ ነው። ነገር ግን ደግሞ አንዳንድ ሁኔታዎች ተፈጥሮ ይህንን ተጫዋች ደግሞ ልናጣ የምንችልበት ቻንስ አለ። እንደሚታወቀው አምና እንግዲህ ሊቨርፑሎች ይህንን ተጫዋች ላለመሸጥ ስለወሰኑ ነው እንጂ ኒውካስል ዩናይትዶች ቀዳሚ ፈላጊ ሆነው ብቅ
ብለው ነበር ምናልባትም አንቶኒ ጎርደን ሊቨርፑሎች ሲፈልጉ ስለነበረ ኳንዛንና ብር ስጡንና አንቶኒ ጎርደንን እንስጣችሁ የሚል አንድ ፕሮፖዛል አቅርበው ነበር ነገር ግን ሊቨርፑሎች ይህንን ጥያቄያቸውን ውድቅ አድርጓል ነገር ግን በዚህ የክረምት ዙር መስኮት ደግሞ አይወጣም ብለን ደግሞ በደፈነው ምንናገርለት አይነት ተጫዋች አይደለም ምናልባት ከሊቨርፑል ሊለቅ የሚችልበት ቻንስ አለ ሌላኛው የምንመለከተው ጉዳይ ደግሞ በጣም አሳዛኝ የሚባል ጉዳይ ነው ትናንትና እንደሚታወቀው እንግዲህ ሊቨርፑል የክፍት ባስ ጉዞ ነበራቸው ፓሬድ ነበራቸው በዛ ላይ እንግዲህ የተለያየ ደስታቸውን ሲገልጹ የነበሩ ደጋፊዎች ነበሩ እንደዚሁም የሊቨርፑል የተጫዋቾችም አሰልጣኞችም የአሰልጣኝ ስታፎች እንደዚሁም ደግሞ የሊቨርፑል ባለቤት የሆነው ጆን ሄነሪ ራሱ በክፍት ባሱ ላይ ሲሄድ ተመልክተናል ብዙ ደስታዎችን ተመልክተናል አሰልጣኝ አርነ ስሎት ራሱ እንደዚህ አይነት ደስታ ተመልክቼ አላቅም በእግር ኳስ ህይወቴ እስካሁን ድረስ ባሳለፉት ጊዜ የዚህ አሁን ላይ ያዩት ያሉት ደስታ በጣም ለየት ያለ ነው ብሎ ነበር እናም በጣም ልዩ ቀን ሆኖ ቆይቶ ነበር ነገር ግን ደግሞ ወደ መጨረሻው አካባቢ ሊጠናቀቅ ሲል እንግዲህ አንድ አሳዛኝ ክስተት ተከስቷል አስደንጋጭ የሚባል ዘገናኝ የሚባል ጉዳት መድረስ ይችላል አንድ 53 አመት ጎልማሳ የሚባል ሰው እንግዲህ በመኪና ሰዎች ላይ ወጥቷል ነው የተባለው እንደውም አንዳንድ ቪዲዮዎችን ከተመለከታችሁ እንግዲህ በጣም ሰቅጠጥ የሚያደርግ ነገር ነውና ቪዲዮን ባትመለከቱት እመክራለሁ በዛም ምክንያቱም እንግዲህ 50 ሰዎች ጉዳት ደርሶባቸዋል 27ቱ ወደ ሆስፒታል ሲሄዱ ከሁለቱ ደግሞ በጣም ከባድ የሚባል ጉዳት ደርሶባቸዋል እናም የመርሲሳይድ ፖሊስ እንደዘገበው ከሆነ እንግዲህ ይህንን ያደረሰውን ሰውዬ በቁጥጥር ስር አውለውታል የተባለው ይህ የ53 አመት ጎልማሳ ሰውዬ ነው እንግዲህ ይሄንን ጉዳት አደረሰ የተባለውና በጣም ሰቅጣጭ የሚባል ነበር በተለይ ደግሞ ቪዲዮን ከተመለከታችሁት አሁንም በድጋሚ ምነግራችሁ ይሄን ቪዲዮ እንዳትመለከቱት ግን በጣም ሰቅጥጥ የሚያደርግ ነገር ነው ትንሽ ሄድ ብሎ ነበር ከዛ በኋላ እንደማቆም አድርጎት ነበር ከዛ ደግሞ ፍጥነቱን በመጨመር ነው እነዚህን ሰዎች ላይ ጉዳት ማድረስ የቻለውና ይሄንን እንዴት ሊያደርግ ቻለ ለምን እንደዚህ አደረገ የሚለው ነገር ግን ከዚህ በኋላ ባሉ ቀናቶች ይጣራሉ ነው እየተባለ የሚገኘው ነገር ግን እዛው ቦታው ላይ የተገኙ ሰዎች አንዳንድ ሚዲያዎች ላይ በሰጡት አስተያየት ምንድነው ያሉት ሆም ብሎ ያደረገው ነው የሚመስለው ምክንያቱም እንግዲህ ማቆም ሲገባው ጭራሽ ፍጥነቱን ጨምሮ ሰዎቹ ላይ ወጥቷልና ሆም ብሎ የተደረገ ነገር ነው ይሄ ነገር እና በንብ መጠራት መቻል አለበት እያሉ ይገኛሉና ትናንትና የነበረውን ደስታ ትናንትና የነበረውን ፌሽታ በጣም የሚያስደምም ድባብ የነበረውን እንደውም ከተመለከታችሁት ቪዲዮን ትናንትና የነበረው የክፍት ባስ ጉዞ እንግዲህ ሙሉ ለሙሉ ደመናው ራሱ ቀይ ነበር የሚመስሉና በጣም ለየት ያለ ነበርና እንደዚህ አይነት ደስታ በነበረበት ሰዓት እንግዲህ ይሄን ነገር መከሰቱ በጣም የሚያሳዝን ነገር ነውና ይሄንን ተመልክቶ እንግዲህ ሁሉም ሰዎች አስተያየታቸውን እየሰጡ ነው የሚገኙት እንደዚሁም የሐዘን መግለጫም እየሰጡ ነው ያሉት በፕሪሚየር ሊጉ ላይ የሚገኙ ክለቦች እንደዚሁም ከፕሪሚየር ሊግ ውጭ ያሉ ክለቦችም እንግዲህ በዚህ ላይ የራሳቸውን አስተያየት እየሰጡ ነው የሚገኙት እንደማጽናኛም እየተናገሩ ነው ያሉትና በተለይ ደግሞ ጉዳት ለደረሰባቸው እንግዲህ ማጽናኛቸውን እየላኩ ነው የሚገኙት የሚያሳዝነው ነገር እነዚህ ጉዳት ከደረሰባቸው ሰዎች መካከልም እንግዲህ ህፃናቶችም ይገኛሉ ነው እየተባለ የሚገኘው እና ደስታቸውን ለመግለጽ የመጀመሪያ ክፍት ባስ ጉዞን ለመመልከት የመጀመሪያ ዋንጫቸውን ለመመልከት በወጡ ሰዎች ላይ እንደዚህ አይነት ነገር እንግዲህ መከሰቱ በጣም የሚያሳዝን ነገር ነው እኛም እንግዲህ ጉዳት ለደረሰባቸው ቶሎ እንዲያገግሙ ምኞታችን ነው ሌላኛው በመጨረሻ የምንመለከተው ጉዳይ ደግሞ ኢብራሂም ኮናቴ የሰጠውን አስተያየት ነው ኢብራሂም ኮናቴ እንግዲህ በሊቨርፑል የሚያቆየው ኮንትራት ሊጠናቀቅ አንድ አመት ብቻ ነው እየቀረውና ከሊቨርፑል ጋር እንግዲህ ድርድር ያደረጉ ነው የሚገኙት እሱም እንደተናገረው ከሆነ እንግዲህ በባለፈው ሳምንት ሊቨርፑሎች ከሱ ተወካዮች ጋር ግንኙነት እንዳደረጉ ተናግሯል ነገር ግን ደግሞ ምን እንደተፈጠረ እሱ ራሱ አላቅም ነው ያለው እኔ በኮንትራቱ ዙሪያ ማወራው ነገር የለም የኔ ተወካዮች ግን በኮንትራቱ ዙሪያ እየተነጋገሩ ነው የሚገኙት ብሏልና ሌሎች ግን አንዳንድ መረጃዎች እየወጡ ነው ያሉት በተለይ ደግሞ በኢንተርኔት ላይ እየወጡ ያሉት መረጃዎች ግን ውሸት ናቸው ብሏል በመጀመሪያ ደረጃ ኖቬምበር አካባቢ ኮንትራት ሊፈርም ተቃርቧል የሚሉ አንዳንድ መረጃዎች ሲወጡ ነበር ነገር ግን ደግሞ ያ ደግሞ ውሸት ነው የነበረው እኔ ምንም የማውቀው ነገር አልነበረም ኮንትራት ድርድሮች ነበሩ ነገር ግን ደግሞ ልፈርም ተቃርቤ አልነበረም ሁለተኛ ደግሞ አሁን ላይ ደግሞ እየወጡ ያሉ መረጃዎች ነበሩ በእነዚህ መረጃዎች መሰረት ምንድነው የሚሉት ኢብራሂም ኮናቴ ሊቨርፑሎችን ይሄንን ካልሰጣችሁኝ አልፈርምም ብለዋል የሚሉ አንዳንድ መረጃዎች ወጥተው ነበር ነገር ግን ደግሞ እኔ እንደዚህ አላልኩም እነሱ ኮንትራት አቀረቡልኝ እኔ ደግሞ ያንን ኮንትራት አልተቀበልኩም ከዛ በኋላ የራሴን የሰጠኋቸው አስተያየት አለ በተወካዮች አማካኝነት እንጂ ሌላ እንደዚህ ይፈልጋሉ እንደዚህ አድርጉልኝ ብዬ የተናገርኩት ነገር የለም እነዚህ ሁሉም ውሸቶች ናቸው ሁሉጊዜም ድርድር ይካሄዳል ድርድሩ ምን ላይ እንደደረሰ የሚያውቁት የኔ ተወካዮች ናቸው ነገር ግን ደግሞ ድርድር እየተካሄዱ ነው ያሉት አንዳንድ መረጃዎችም ሲወጡ የነበሩት ምንድነው ኮንትራቱን እስከመጨረሻው ድረስ ጠብቆ ከዛ በኋላ በነፃ መውጣት ይፈልጋል የሚሉ አሉ ያ ነገርም ውሸት ነው እስካሁን ድረስ እንግዲህ ኮንትራት ድርድር እየተካሄደ ነው ያለው ምናልባትም በቀጣይ ሳምንት 2 ሳምንት ውስጥ ይሄ ኮንትራት
ድርድር እንግዲህ ድጋሚ የሚደረግ ይሆናል። ከዛ በኋላ እንግዲህ የሚፈጠሩ ነገሮችን የምንመለከት ይሆናል። በዛ ዙሪያ እንግዲህ አሁን ላይ እኔ ምንም እያሰብኩ አይደለም። ነገር ግን ተወካዮቼ ከሊቨርፑል ጋር ድርድር ማድረጋቸው አይቀርም። ነገር ግን በዚህ ሰዓት እንግዲህ የተሻሻለ ነገር አለ ወይ ፕሮግረስ አለ ወይ ለምትሉኝ ከሆነ ግን ያን ያህል የለም ነው የምላችሁ። ነገር ግን በጥቂት ጊዜያቶች ውስጥ የኔ ተወካዮች የሊቨርፑል ተወካዮችን ማግኘታቸው አይቀርም። ከዛ በኋላ እንግዲህ የሚፈጠረውን ነገር የምናየው ይሆናል ብሏል። በተጨማሪም በሰጠው አስተያየት ምንድነው ያለው? አሁን ላይ ልነግራችሁ የምችለው ነገር ቢኖር ምንድነው ሁሉንም በኢንተርኔት ላይ የተጻፉ ነገሮችን አትመኑ ብሏል። በተጨማሪም ምንድነው ያለው? በዚህ ሰዓት እንግዲህ በሊቨርፑል በጣም ደስተኛ ነኝ። ፕሪሚየር ሊጉን አሸንፈናል። በጣም ደስተኞች ነን ያለነው። ልዩ ጊዜን እያሳለፈን ነው የምንገኘው። ከዚህ በኋላም እንግዲህ ብዙ አላማዎች አሉኝ። በሊቨርፑል ቤት ብዙ ዋንጫዎችን ማንሳት እፈልጋለሁ። ከዚህ በኋላ የሚፈጠሩትን ነገሮች የሚነገር ነገር ካለ ለእናንተ መጥቼ የምናገር ይሆናል። በዚህ ሰዓት ግን ምንም ነገር የለም ብሏልና በአጠቃላይ እንግዲህ ይህንን ይመስላል የሰጠው አስተያየት። እኔም ይዤላችሁ የመጣው ዘገባዎች እነዚህን ይመስላሉ። በእነዚህ ጉዳዮች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።